ሰላም አድማጮቻችን እንዴት አረፈዳችሁ? እንዴት ዋላችሁ? ይህ ሃሚንግ ስፖርት ነው። በትናንትናው ዕለት የአውሮፓ ቻምፒዮንስ ሊግ የመጀመሪያ ጨዋታዎች ጀምረዋል። አርሰናል ተቀይረው በገቡት ማርቲኔሊ እና ትሮሳርድ ግቦች አሸንፏል። እንደዚሁም ደግሞ በሁለተኛው ግማሽ ብቻ በተቆጠረ 8 ግብ ጁቬንቱስ ከቦሩሲያ ዶርትሞንድ ጋር አቻ የተለያየበት፣ እንደዚሁም ደግሞ ሪያል ማድሪድ ማርሴይን በአወዛጋቢ የፍጹም ቅጣት ምት 2-1 ያሸነፈበትን ጨዋታ ተመልክተናል። አርሰናል የአውሮፓ ቻምፒየንስ ሊግ ጨዋታውን አድርጎ አትሌቲክ ቢልባውን 2-0 አሸንፏል። የሰሜን ለንደኑ ክለብ ወደ ስፔን አምርቶ በሳንማሚስ በአትሌቲክ ቢልባው ሜዳ ሳንማሚስ፣ ይሄ ሜዳ እንደምናስታውሰው ትልልቅ የአውሮፓ ውድድሮች የሚከናወኑበት ነው። እኔ በበኩሌ በተለይ በ2024 በአውሮፓ ቻምፒዮንስ ሊግ ፍጻሜ በሴቶች የኦሎምፒክ ሊዮኔስንና የባርሴሎናን ጨዋታ አስተናግዶ ባርሴሎና ባይታና ቦኒማቲ ኮንካ እና እንደዚሁም በአሌክሲያ ፑቲያስ ጎል 2-0 አሸንፎ የአራትዮሽ ዋንጫን የጆናታን ሂራልዴዝ ቡድን ሲያሸንፍ ይህን ትልቅ ጨዋታ ያስተናገደ ስታዲየም እንደነበር እናስታውሳለን። የአትሌቲክ ቢልባኦ ሜዳ ሳንማሚስ። በዚህ ሜዳ ነው እንግዲህ አርሰናል ጨዋታውን አድርጎ ጋብሪኤል ማርቲኔሊ እና ሌክሳንድሮ ትሮሳርድ ባስቆጠሩት ግቦች ማሸነፍ የቻለው። ብራዚላዊው ማርቲኔሊ በኤቤሬቼ ኢዜ ተቀይሮ በገባ በ36 ሰከንድ ውስጥ አርሰናልን ቀዳሚ ያደረገች ግብ ሲያስቆጥር፣ ትሮሳርድ ደግሞ 87ኛው ደቂቃ ላይ ሁለተኛዋን ግብ ከመረብ አሳርፏል። መድፈኞቹ በአምስተኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ ከማንቸስተር ሲቲ የሚገናኙ ነው የሚሆነው። በሌላ የቻምፒዮንስ ሊግ ጨዋታ ኡኒየን ሴንት ጊሎስ ፔስቪ አይንድሆቨንን 3-1 አሸንፏል። በአውሮፓ ቻምፒየንስ ሊግ የመጀመሪያ ጨዋታ ከሜዳው ውጪ ከጁቬንቱስ የተጫወተው ቦሩሲያ ዶርትሞንድ አራት አቻ ተለያይቷል። ቦሩሲያ ዶርትሞንድ በቡንደስሊጋው ደካማ የሚባል እንቅስቃሴ ነው ባለፉት ዓመታት ሲያደርግ የነበረው፣ አመርቂ የሚባል እንቅስቃሴ አላደረገም። በተደጋጋሚ ግን በአውሮፓ ቻምፒዮንስ ሊግ መድረክ ግን የተሳካ ጉዞ ሲያደርግ ተመልክተናል። ሀቻምናም ከሪያል ማድሪድ ጋር ፍጻሜ መድረሱን ተመልክተናል። ዘንድሮም ደግሞ ይኸው የአውሮፓ ቻምፒየንስ ሊግ ተሳትፎን አግኝቶ ሲጫወት እየተመለከት ነው። ጁቬንቱስን እንግዲህ 4-2 እየመራ ነበረ። ጁቬንቱስ ከኋላ ተነስቶ ነው 4 አቻ በሆነ ውጤት ከቦሩሲያ ዶርትሞንድ ጋር የተለያየው። ሁሉም ግቦች በሁለተኛው ግማሽ ነው የተቆጠሩት። በቱሪን በተደረገው ጨዋታ ኳሪም አዳይሚ፣ ፊሊክስ ነምቻ፣ ያን ኮቶ እና ሬሚ ቤንሳይቤኒ በፍጹም ቅጣት ምት የዶርትሞንድን ግቦች አስቆጥረዋል። ዱሳን ቭላሆቪች የጁቬንቱስን 2 ግቦች ሲያስቆጥር፣ ኬናን ይልዲዝ እና ኬሊ ቀሪዎቹን ግቦች ያስቆጠሩ ተጫዋቾች ናቸው። ጁቬንቱስ በሳምንቱ የጣሊያን ደርቢ ኢንተር ሚላን ላይ 4 ግቦችን አስቆጥሮ ማሸነፉም የሚታወስ ነው። በአውሮፓ ቻምፒየንስ ሊግ የመጀመሪያ ጨዋታ በሳንቲያጎ ቤርናቡ ከኦሊምፒክ ዴ ማርሴይ የተጫወተው ሪያል ማድሪድ 2-1 አሸንፏል። ኪሊያን ኤምባፔ በፍጹም ቅጣት ምት 2ቱን የማድሪድ ግቦች አስቆጥሯል። ዳኒ ካርቫሃል በቀይ ካርድ ከሜዳ በወጣበት ጨዋታ ቲሞቲ ዊሃ የማርሴይን 1 ግብ ያስቆጠረ ተጫዋች ሆኗል። ቶትናም ሆትስፐርም ቪያሪያልን ሉዊስ ጁኒየር ራሱ ላይ ባስቆጠረው ግብ 1-0 አሸንፏል። የሪያል ማድሪድ ፍጹም ቅጣት ምት ኪሊያን ኤምባፔ ያስቆጠረው ግን አከራካሪ ነበር፣ የሚያሰጥ አልነበረም የሚል ነገር ነው የተነሳውና ዛሬም የሚደረጉ የተለያዩ ጨዋታዎች አሉ። ቼልሲ ከባየር ሙንሽን ወይም ከባየር ሙኒክ፣ ሊቨርፑል ከአትሌቲኮ ማድሪድ የሚያደርጉት ጨዋታ ይጠበቃል። ከ2 ዓመት በኋላ ወደ አውሮፓ ቻምፒዮንስ ሊግ መድረክ የተመለሰው ቼልሲ ዛሬ ከባየር ሙኒክ የሚያደርገው ጨዋታ ይጠበቃል። በእንግሊዝ ፕሪሚየር ሊግ ከብሬንፎርድ ነጥብ የተጋራው አሰልጣኝ ኢንዞ ማሬስካ ወደ ጀርመን በማቅናት ምሽት 4 ሰዓት ላይ ባየር ሙኒክን ይገጥማል። በአሊያንዝ አሬና በሚደረገው ጨዋታ በቼልሲ አካዳሚ ያደገው ጀማል ሙሲየላ አሁንም በጉዳት ወደ ሜዳ የማይመለስ ሲሆን፣ አልፎንሶ ዴቪዝ እና ራፋኤል ጉሬሮም በጉዳት ከባየር ሙኒክ ስብስብ ውጭ ናቸው። በሌላ በኩል በውሰት ከቼልሲ ወደ ሙኒክ
ያመራው ኒኮላስ ጃክሰን የማይሰለፍ ተጫዋች ስለሆነ የቀድሞ ክለቡን ቼልሲን አይገጥምም ማለት ነው። ሃሪ ኬን እና ሉዊስ ዲያዝ የባቫሪያኑን የፊት መስመር የሚመሩ ተጫዋቾች ናቸው። ሉዊስ ዲያዝ በተለይ ወደ ቡንደስሊጋው ሄዶ ለባየር ሙኒክ መጫወት ከጀመረ በኋላ በተከታታይ ጎል ሲያስቆጥር ተመልክተነዋልና ይሄ ጥምረት አንዱ የሚጠበቅ ነው ማለት ነው። ከሃሪ ኬን ጋር የሚያደርገው በቼልሲ በኩል ከጉዳቱ የተመለሰው ኮል ፓልመር በቋሚ አሰላለፍ ውስጥ ሊካተት ይችላል ተብሏል። ሌቪ ኮልዊል፣ ቤንቶ ባዳያሽሊ፣ ሊያም ዴላፕ እና ሮሜዮ ላቪያ አሁንም ጉዳት ላይ ያሉ ተጫዋቾች ናቸው። በተመሳሳይ ምሽት 4 ሰዓት ላይ ሊቨርፑል በአንፊልድ ከአትሌቲኮ ማድሪድ ጨዋታውን ያደርጋል። በሊጉ 4ቱንም ተከታታይ ጨዋታዎች ነው ያሸነፈው ሊቨርፑል የአውሮፓ መድረክ ጅማሮውን ለማሳመር ከስፔኑ ክለብ ይጫወታል። አምና ቡድኖች የእርስ በርስ ጨዋታቸውን አድርገው የአውሮፓ ቻምፒዮንስ ሊግ አዲስ ፎርማት እንደመጣ ይታወቃልና ምድቡን በአንደኝነት መርቶ ነው 16 ቡድኖች ለሚያደርጉት የጥሎ ማለፍ ውድድር አንደኛ ሆኖ ሊቨርፑል መግባቱን እናስታውሳለንና ዘንድሮም ያንን ነገር ለማስቀጠልና ከአምናውም የተሻለ ጉዞ ለማድረግ ከዛሬ ጀምሮ ከአትሌቲኮ ማድሪድ ጋር ከሚያደርገው ጨዋታ ጀምሮ ነጥብ ይዞ መውጣት ይጠበቅበታል ሊቨርፑልና የቀዮቹ አሰልጣኝ አርነ ስሎት በነበረው ጋዜጣዊ መግለጫ ሲናገር የእንግሊዝ ክብረ ወሰን በሆነ 125 ሚሊዮን ፓውንድ ያስፈረሙት አሌክሳንደር ኢዛክ የመጀመሪያ ጨዋታውን እንደሚያደርግ ተናግሯል። ሆላንዳዊ አሰልጣኝ ከአትሌቲኮ ማድሪድ የሚያደርገው ጨዋታ ፈታኝ እንደሚሆንም ገልጿል። ከርቲስ ጆንስ ዛሬ ወደ ልምምድ እንደሚመለስ ተናግሯል። አሰልጣኙ ከኤቨርተን ለሚያደርጉት የመርሳይድ ደርቢ ግን እንደሚደርስ አሳውቋል። በላሊጋው አስከፊ ጅማሮ ያደረገው አትሌቲኮ ማድሪድ ካደረጋቸው 4 ጨዋታዎች ማሸነፍ የቻለው አንዱን ብቻ ሲሆን ዛሬም ሌላ ፈተና ይጠብቀዋል። የ2024-25 የአውሮፓ ቻምፒዮንስ ሊግ አሸናፊው ፔዤ በፓርክ ደስ ፕራንስ የቤርጋሞውን ክለብ አትላንታን ያስተናግዳል። አትላንታ እንግዲህ አሰልጣኙን ለረጅም ጊዜ ሲያሰለጥኑ የነበሩትን ጃን ፓብሎ ጋስፔሪኒን ማሰናበቱ ይታወሳል። በጣሊያን ደርቢ በጁቬንቱስ 4-3 የተሸነፈው ኢንተር ሚላን ወደ ሆላንድ አቅንቶ እንግዲህ ከአያክስ አምስተርዳም ጋር የሚጫወት ይሆናል። ሌሎችም እንደዚህ የዛሬ የአውሮፓ ቻምፒየንስ ሊግ ውጤቶችን ደግሞ ከጨዋታው በኋላ በሃሚንግ ስፖርት የምናስቀኛችሁን የሚሆነው የአውሮፓ ቻምፒየንስ ሊግ በዘንድሮ ዓመት ምን አይነት መልክ ይኖረዋል? ሀሳብ አስተያየታችሁን አስፍሩልን። በሃሚንግ ስፖርት የሚቀርቡ ልዩ ልዩ የቅድመ ጨዋታ የድህረ ጨዋታ በስፖርተኞች ግለ ታሪክ እንደዚሁም ደግሞ በተመረጡ ርዕሰ ጉዳዮች ላይ የምናደርጋቸውን የተለያዩ ዝግጅቶች አስመልክቶ ሰዎች ጋር እንዲደርሱ ሳብስክራይብ በማድረግ የደውል ምልክቷን በመጫን ሼር በማድረግ እንድታጋሩ እንጠይቃለን። በመናኸሪያ ሬዲዮ 99.1 ዘወትር ሰኞና አርብ ከ7 እስከ 8 ሰዓት የሚቀርበውን የሃሚንግ ስፖርት ዝግጅትንም ባለፉት ጊዜያት እስከ ሐምሌ 5 ድረስ ስናቀርብ ነበረ። ከመጋቢት 12 እስከ ሐምሌ 5 ለ5 ወራት እያቀረብን ቆይተናል። አሁን በቀጣይ ጊዜ ደግሞ አጋሮችን በመያዝ ሚካኤል ደጀኔ፣ ይስሐቅ ቀለመወርቅና ሜሮን ኃይለስላሴ በአዲስ አቀራረብ በሃሚንግ ስፖርትን በመናኸሪያ የምናገኘው ነው የሚሆነው። መልካም ቀን ይሁንላችሁ። መልካም ጊዜ። ሃሚንግ ስፖርት በሀገራዊና ዓለም አቀፍ ስፖርታዊ ጉዳዮች ላይ የሚያተኩር ዝግጅት። በሃሚንግ ስፖርት የስፖርት ዜናዎች፣ በተመረጡ ርዕሶች ላይ ውይይት፣ የእንግዳ ዝግጅት፣ የስፖርተኞች ግለ ታሪክና የሴቶችን እግር ኳስ በልዩ ሁኔታ ይዳስሳል። ሃሚንግ ስፖርት ስፖርትን ቀዳሚ ዘይቤ በማድረግ ስኬትን በተግባር እናረጋግጥ።